በጥላቻ የነቀዘ ሰው እንደዚህ ሰው ነው አይቻላል። ኢትዮጵያን ከመፍረስ ከመበተን በባለፉት ትውልዶች የተሰራ የተነገረ አመጽ ጣሪያ ነክቶ ወደ ለየለት የእርስ በርስ እልቂት ልንገባ እንደነበረ ክቡር ዶክተር ለማ መገርሳ የኦሮሚያ ክልላዊ መንግስት ፕሬዚዳንት ሆነው በነበሩበት ሰዓት ላይ የተናገሩትን ቪዲዮ ታውቃላችሁ፣ ፐብሊክ ስለተናገሩት። ከዛ እልቂት ከዛ መተራረድ ማለት ነው። ከዛ ሁሉ ከውስጥም ከውጭም ከነበረባት ነገር ውስጥ ቤተ መንግስቱን ትቶ ውትድርና ሄዶ ኢትዮጵያን ከመፍረስ እንዳገር ከመበተን እንዳገር ከመፍረስ ያዳነው ከጌታ ጋር የኢትዮጵያ ልጆች እና ጠቅላይ ሚኒስትራችን ዶክተር አብይ ናቸው። ስንት ሺህ 18 ሺህ አዲስ አበባ ላይ 22 ሺህ ሴተኛ ዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ ኢትዮጵያ ለማፍረስ ሆን ብሎ የተነሳ ማህበረሰብ ነው አለ እና ታዲያ ደብተራው ለምን እንትን የሆነ ምንሽር ገዝተህ ለምን ገብተህ አትዋጋም? እኔ ነው ምክሬ። በእውነት እኚህን ቄስ የሆነ አውጣተን ከአሜሪካ የሚገባ ከሆነ ስናይፐርም ገዝተንላቸው ገብተው ከጠቅላይ ሚኒስትሩ ጋር ከአብይ ጋር ቢዋጉ ምን ይመስላችኋል? ወንድሞች እናቶች፣ ገና አዲስ አበባ ስትገባ ምናልባት ይህን ፀጉርህን ከአገጭህ ላይ ሊላጩት ይችላሉ። ኦኬ፣ ጠቅላይ ሚኒስትሩ ጋር ሳትደርስ ማለት ነው። በጥላቻ የነቀዘ ሰው እንደዚህ ሰው ነው አይቻላል። መርዘኛ የሆነ ዘረኛ ነው። በዛ ላይ ፖለቲከኛ ነው። ፖለቲካ እንኳን ብሎ የሚለውን ቃል እንደው ጥሩ እንኳን ፖለቲከኞች እኮ አሉ እንዴ! ጥሩ ማለት ነው። አሁን እነ ልደቱ አያሌውን በምናይበት ፖለቲከኛ እንደነሱ አይነቶቹ ማለት ነው። አሁን ይሄንን ሰውዬ እኔ በምንም አናየው እና ጴንጤነት ሀገር አጥፊ ነው። ልጆቻቸውን ከልጆቻችን ጋር አብረው ትምህርት ቤት ስለሚማሩ ለመጪውም ትውልድ አደጋ ስለሆነ መጠንቀቅ አለብን ብሎ በሚል የኛ ልጆች ላይ ሁሉ ጭምር መርዝ የሆነውን ነገር ሲናገር ነበር። ይሄን ነገር ግን ወንድሞችና እህቶቼ በውስጥ ለልጆቹ ሁሉ ጭምር ለተከታዮቹ ጭምር እንዴት ያስተምር እንደነበረ ቪዲዮ አሰማለሁ እዚህ ማለት ነው። እዚህ አሁን ማለት ነው። ተረጋጉና ታብና ኮፒ ሊንክ ሼር ብቻ አድርጉት። ምንድነው እያደረጋችሁ ያላችሁት? 400 ምናምን ሰው አለ። ታብ የተደረገው ስንት ነው? 68 ቪዲዮ አለ። ይሄ ሰውዬ እዚህ በፎቶ ላይ የምታዩት ውስጥ ለውስጥም ጭምር የእሱ መንፈሳዊ ልጆች ናቸው የሚባሉትን በእንዴት አይነት ጥላቻ ጴንጤ መጥላት እንዳለባቸው ልጆቻቸውን ከልጆቻችን ጋር እንዳይገጥሙ ሁሉ ጭምር በትምህርት ቤት አብረው እንዳይማሩ ሁሉ ጭምር የተናገሩ የሁለት ሰዎች ቪዲዮ አሰማለሁ። ከዚሁ ደብተራ ጋር አብረው ግንኙነት ያላቸው ሰዎች ናቸው። እዚሁ ሶሻል ሚዲያ ላይ የተናገሩት ቪዲዮውን አስቀምጨው ነበር። በጣም በብዙ ፍለጋ አገኘሁትኝ። ጌታ ይባረክ። አየህ፣ ማስቀመጥ ደግ ነው ይባላል። እኔ አሁን ይሄን ስናገር ሰውየውን ነጥዬ ነው የምናገረው። አሁን ምክንያቱስ ይሄን ቃል የተናገረው እሱ ነውና፣ ጴንጤነት አደጋ ነው አይደል ለኢትዮጵያ? ብታቁ ኖሮ አንተኛው ጴንጤ የተባልከው ማለት ነው። ሶሪ ኦርቶዶክስ ቄስ ነኝ ባዩ ማለት ነው። ኢትዮጵያን ከመፍረስ ከመበተን በባለፉት ትውልዶች የተሰራ የተነገረ አመጽ ጣሪያ ነክቶ
ወደ ለየለት የእርስ በርስ እልቂት ልንገባ እንደነበረ ክቡር ዶክተር ለማ መገርሳ የኦሮሚያ ክልላዊ መንግስት ፕሬዚዳንት ሆነው በነበሩበት ሰዓት ላይ የተናገሩትን ቪዲዮ ታውቃላችሁ፣ ፓብሊክ ስለተናገሩት። ከዛ እልቂት፣ ከዛ መተራረድ ማለት ነው፣ ከዛ ሁሉ ከውስጥም ከውጭም ከነበረባት ነገር ውስጥ ቤተ መንግስቱን ትቶ ውትድርና ሄዶ ኢትዮጵያን ከመፍረስ እንዳገር ከመበተን እንደ ሀገር ከመፍረስ ያዳነው ከጌታ ጋር የኢትዮጵያ ልጆች እና ጠቅላይ ሚኒስትራችን ዶክተር አብይ ናቸው። እስራቸው ባሉ ኦርቶዶክሳውያን እንኳን ሰዎች ኢትዮጵያ ብለው ሲያወሩ እንባቸው ከዓይናቸው ይፈሳል ብሎ ያሉት እነ ዲያቆን ዳንኤል ክብረት ናቸው። ስለ ጠቅላይ ሚኒስትሩ ሲመሰክሩ ኢትዮጵያ ብለው ባንዲራዋ ሲሰቀል ሲያነቡ ነበር አይደል? ጠቅላይ ሚኒስትሩ ባለፈው አገር አፍራሽ ጴንጤ ነው አልከን አይደል? መተተኛ ባንዲራዋ ሲሰቀል ያለቅስ ነበር ጠቅላይ ሚኒስትሩ። የሀገር ጥላቻ ነው ወይስ የሀገር መውደድ? ይህ ሰውዬ እውነቱን ልንገርህ፣ ዘረኛ የሆነ ከትልቁ ከተወደደው ከአማራ ብሔር የወጣ ዘረኛ የሆነ ቄስ ነው። ኦሮሞ የሚባል ማህበረሰብ ከሚጠሉ ሰዎች መካከል አንዱ ነው ይሄ ሰውዬ፣ አንዱ። ሌላኛውም አለ አሜሪካ ሀገር ላይ፣ እሱንም ቪዲዮ አሳያቸዋለሁ። ሌላም አለ፣ ሌላ አንድ ቄስ ማለት ነው ሚካኤል ቤተክርስቲያን ምናምን ነገር ብሎ የሚል ዘረኛ፣ የለየለት ዘረኛ። ቢፋቅ አይደለም በአደባባይ ላይ ሲናገር ሁሉ የተሰማው ያኛውም ቄስ ሌላኛው ቄስ አለ። አገር ወደ መምራት መጡ አሁን አለ እና የአዲስ አበባ ቆሻሻን መጥረግ ጀመሩ። ሚኒስትሮቹ በሙሉ ጴንጤዎች ናቸው አለ። ቢሆኑስ ታዲያ ናቸው ሲጀምር ወንድሞች እናቶች አይደለም። ምክትል ጠቅላይ ሚኒስትሩ ጴንጤ ናቸው እንዴ? ፕሬዚዳንቱ ዶክተር ማን አጽቀ ሥላሴ ጴንጤ ናቸው እንዴ? አይደሉም። የብልጽግና ፓርቲ ነው ምናምን ነገር የሚባለው ዋናው የአፋሩ ተወላጅ ማን ናቸው? ጴንጤ ናቸው እንዴ? አይደለም። እና አህመድ ሺዴ የገንዘብ ሚኒስትሩ ጴንጤ ናቸው እንዴ? አይደለም። ከኦርቶዶክስ ከእስልምና ሃይማኖት ከተለያዩ ሃይማኖቶች ውስጥ ሁሉ ጭምር ያሉ አይደሉም ወይ? አወል አርባ ቴንኪው። እኔ ወንድሞች እናቶች መጡ አላለም። መተተኛው ዲበኩሉ የኢትዮጵያን ምድር እኮ ከአፄዎቹ ዘመን ጀምሮ ይገዙ የነበሩት አብዛኞቹ የኦርቶዶክስ እምነት ተከታይ ናቸው። እና የገዙን ኦርቶዶክሳውያን ናቸው። መጡ ደግሞ እነዚህ ኦርቶዶክሳውያን አልን እንዴ? አላልንም። አየህ፣ እኛ እንዳንተ በጥላቻ እውርነት ስላልታወርን ሰውን በሃይማኖቱና በብሔሩ አናይም። እስካሁን ድረስ በኢትዮጵያ ታሪክ ውስጥ በቤተ መንግስት የኦሮሞ፣ የአማራ፣ የትግራይ ተወላጆች 4 ኪሎ ገብተው ገዝተዋል። ኢትዮጵያን አስተዳድረዋል ማለት ነው። በዘመናቸው በነበሩበት ያለሙትም ያጠፉትም ጥፋት አለ። ባለሙት ልማት ስናመሰግናቸው እንኖራለን። ባጠፉት ጥፋት ደግሞ ትክክል አይደሉም ብለናል። ከጥፋታቸው ደግሞ እኛም እነሱ የሰሩትን ጥፋት እንዳንደግም አድርገን ከጥፋታቸውም እየተማርን እንዳናጠፋ፣ እነሱ እንዳጠፉ እንዳናጠፋ ለቀጣይ ትውልድ አገራችንን
እነሱ ያስረክቡና ሀገሮች እነሱ ሀገር ያስረክቡና ሀገራችንን እኛም ደግሞ ለትውልድ ትውልድ ማሸጋገር ነው ያለብን። ልጆቻችሁን ከልጆቻችን ጋር ልጆቻቸው ከልጆቻችን ጋር ስለሚሆኑ ጨዋሂ ትውልድ ጨዋሂ ጴንጤ እንዳይፈጠር አለ ደብተራው ዲበኩሉ። እኔ አንተን እንዳልናገር ሌሎች አሉ እንጂ ጥሩ ንግግር ነበረ፣ ግን ሌሎቹንም እንዳልነካ ብዬ ነው። የጴንጤ ጩኸት ለምንድን ነው እንደዚህ የተፈራው? ትጮሃላችሁ አሉን። ህይወት እኮ ባለበት ቦታ እኮ ነው ጩኸት ያለው። የሞተ ሬሳ ምን ይጮሃል? አይጮህም። ጴንጤነት ማለት ሕያውነት ማለት ነው። የተደረገልን የምናምነው ጌታ ማን እንደሆነ ስለምናውቅ ያደረገልንን ስናስብ ያደረገልንን ስናወሳ ጩህ ይለናል። እውነት የፍቅሩ ብዛት፣ የምህረቱ ብዛት፣ የቸርነቱን ብዛት አምላክ እኔን መውደዱ ወገኖቼን መውደዱን ስናስብ እውነትም ጩህ ይለናል። እይናንጀ ራዘር ጩህ ይለኛል። ምህረቱን ሳስብ፣ ቸርነቱን ሳስብ፣ ፍቅሩን ሳስብ፣ አባትነቱን ሳስብ፣ እኔን መውደዱን ሳስብ ጩህ ይለኛል። ለጌታ ለመስቀል ላይ ሞት ምላሽ የኔ መጮህ በስቶ ነው ሲያንስ እንጂ የጩኸታችን ምክንያት ምንድን ነው? የጌታ ፍቅር። አንተ አላህ አይደል እንዴ እንደታረደ በግ ስታንቋርር የምታድረው? ስትል ማለት ነው። ያንተም ጩኸት እንኳን እኛን ምንም እንትን አላለን። ጨዋሂ ትውልድ በምድራችን ላይ እንዳይፈጠር አልክ። ላታጠፋው እግዚአብሔር እሳቱን ለኩሶታል። የወንጌል እሳት ምድራችን ላይ እና ይህ ሰው በጥላቻ መታወሩን ከዚህ በፊት ይሰብካቸው የነበሩ ሰዎችን ሁሉ ጭምር ቪዲዮ አብረንያ የሱ እዚህ የተናገረው አለ አይደል? እሱ እዚህ በቅርብ አሁን የተናገረው አለ አይደል? እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ለምን ታዲያ ዲበኩሉ ለምን አታስጥለውም አብይን? እኔ ይሄ ነው ምክሬ በእውነት ከነ ቆብህም ጭምር ቆብህንም አውልቀህ ቢሆን ግባበት። ኢትዮጵያ ግባና አርማጭሆ ውረድና ተታኮስ ከአብይ ጋር ሸጋ የሆነ ምክር በእውነት ካጣህ ገንዘብ እናዋጣልሃለን ለመሄጃ ማለት ነው። ከስልጣን ላይ ለማውረድ መግባት ነው። እኔ በጣም ጥሩ መካሪ ነኝ አልኩ። በእውነት መግባት ነው። እስከ ዛሬ ሰራው ለጥይት ለምናም ነገር ብለህ ገዝተህ መግባት ነው። ፌንጣ ብትቆጣ እግሯን ጥላ መጣች ይላል። ከአብይ አሁን በክላሽ የምትዋጋ መስሎ ነው ከገባህ እንደ ሀገር ማለት ነው። የሚያነጋግርህ በአሻንጉሊት ነው የሚያነጋግርህ። በአሻንጉሊት አሻንጉሊቷን ይልካታል። ዲበኩሉ በእውነት እንደዚህ መሆን የለብህም። እኔ አንተን ቄስ ብዬ እንኳን ለመጥራት እስክቸገር ደስ ማለት እንደዚህ መሆን የለብህም። መግባት ነው ኢትዮጵያ። ከጠቅላይ ሚኒስትር ከዶክተር አብይ አሻንጉሊት ጋር መጫወት አለብህ። አሻንጉሊቷ ማለት ያቺ ድሮኗ ማለት ነው።
አሻንጉሊት እያሉ ሲሉ ስለነበረ ማለት ነው። ታግለህ አሻንጉሊቷን ሁሉ በሙሉ ጥርቅርቅ አድርገህ ከምድሪቱ ላይ አውጥተህ ጴንጤነቱን ማውረደ ከዛ በሌላ በምትፈልገው መተካት። እንጂ ምን ያደርጋል? አሜሪካ ቁጭ ብሎ ጴንጤ እንትን አለ፣ አብይ እንደዛ እንትን አለ፣ አብይ ጴንጤ ነው። ምን ያደርገው ታዲያ? ወይ ገብተህ ስበካውና ቄደር ጠመቀው እስኪ ጠቅላይ ሚኒስትር ዶክተር አብይን ሸንኮራ ዮሐንስ ዘዝለትና ጠመቀዋ። እንዳንተ ድኩም የሆነ ሰው አይደለም። ድኩም የሆነ አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ ኦኬ፣ ወደ ቪዲዮ እንሂዳ። ይከፈታል። ኦኬ፣ ልጆቻችንን እንደነሱ ጩኸታም ያደርጓቸዋል አለ። እኛ ጴንጤዎች ለምን እንደምንጮኸው? ስንጸልይ እንጮሃለን፣ ስንዘምርም እንጮሃለን፣ ስናመሰግንም እንጮሃለን አይደል? ኦኬ፣ ምንድነው ግን የሚያስጮኸን? ምንድነው የሚያስጮኋቸው ብላችሁ አስባችሁ ታውቃላችሁ? ወንድሞች ናቶች፣ የጩኸቱ ምክንያት ምንድነው? የጩኸታቸው ምክንያት ምንድነው ብላችሁ አስባችሁ ታውቃላችሁ? ልክ ነው። ኧረ እኛ አንጮህም ምናምን ነገር ብያለን፣ እጮሃለሁ። ግን ምንድነው የሚያስጮኸን? የጌታ ፍቅር ነዋ። አየህ፣ አባትነቱን ሳስብ፣ አምላክነቱን ሳስብ፣ ለእኔ ያደረገውን ሳስብ፣ ለእኛ ያደረገውን ስናስብ እንጮሃለን፣ እናለቅሳለን። ጌታ ያደረገልኝን ሳስብ ደስ ይለኛል፣ ሐሴት አደርጋለሁ እንዳለች የጌታዬ እናት ማርያም ሐሴት እናደርጋለን። በደስታ እንፍለቀለቃለን፣ በደስታ እንባ እንራጫለን፣ እናለቅሳለን። እኔን መውደዱ አምላክ ያስገርመኛል። ስለዚህም ለውለታው ምላሽ እልልታ አልወጣልኝ ብሎ እጮሃለሁ። ኦኬ፣ ሁለተኛ በምንጸልይበት ሰዓት ላይ እንጮሃለን። ለምን? እንደ መተተኛው እንደ ዲበኩሉ ማለት ነው። እውነትም እዚህ ጋር ጠንቋዩ ዲበኩሉ ብለው ነው የጻፉበት። ኦኬ፣ ጥሩ ጽፋችኋል፣ ጥሩ ጽፋችኋል። ይሄው አሁን ትክል ድንጋይ ላይ ቆሞ የአገሩን ጂኒ ሁሉ አጋንንት ሁሉ ሲጠራ የሚያድረውና እንትን የሚለው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ ማለት ነው። የጸሎት መጽሐፍ ስላላቸው እንደነ ድርሳ ማነው እንደነ መልካ ኡራኤል ማነው መልካ ራጉኤል ባለጠልሰሙ ማለት ነው። ኦኬ፣ ስለዚህ ደብተራ ሁሉ ሲጎትት የሚያድረውን ጂኒ እኛ በሌሊት ተነስተን በጌታ በኢየሱስ ክርስቶስ የስም ስልጣን በአየር ላይ በምድር ላይ በስጋ ለባሾች ላይ ሆነ የምትሰራ የጨለማው ዓለም ገዢዎች፣ የክፋት መንፈሳዊያን ሰራዊት ከአየር ላይ እርገፉ። ከስጋ ለባሾች ጀርባ ሆናችሁ የምትሰሩት ስራችሁ የፈረሰ ይሁን፣ ጥንስሳችሁ ይደፋ ብለን ስንጸልይ እንጮሃለን። ምክንያቱም ውጊያ ላይ ነው ያለነው። ከማን ጋር ነው ውጊያው? ከክፉ የመናፍስት ኃይላት ጋር ማለት ነው። ያው እንኳን ጮህ እኮ በድምጻችን እኮ ነው፣ በቃላችን እኮ ጮህንም በማይክራፎን የእነሱ አሁን ከተማን እንደሚያሰማኛ እንደዛማ ብንጮህ በቃ ምድሪቱን ትዘዋት ሁሉ ይወጣሉ። ሁለትና ሶስት ጴንጤዎች አሁን እዚህ መጸለይ ብንጀምር ቲክቶኩ ይታወቃል። ምንድነው እዛ ቤት የተፈጠረው ምናምን ብለው ይላሉ። እሺ ልጆቻችንን ምን ይላሉ? ወገኖች ያገባናል። የጋራ ሀገር እስካለን ድረስ
ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው ጊዮርጊስ። ኦኬ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22,000 18,000 ሴተኛ አዳሪ ኦርቶዶክሳዊ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ከዚህ ትውልድ ነው ታዲያ ወገኔ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲ በኩሉ ታቀፈህ የኔን ጴንጤነትን ልጋግን ስጠርግበት ዝም ብያለህም። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ፣ በእርግጥ አንተ ወንጌል አታውቅም፣ አንተ መተትና ጥንቆላ የምታውቀው መስበክ አለብህ። አየህ እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ይሄ ነው አደገኛ ትውልድ። ይሄ ነው አየህ፣ ኢሞራሊቲ በጎደለው የህይወት ስርዓት የሚመላልሰው ለሀገሪቱ እንዲህ አይነት ትውልድ ነው አደጋ። እሺ ቀጥሎስ? ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው? የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ማን ነው የሚጠጣው ትውልድ? ማን ነው ሴተኛ አዳሪው ትውልድ? ማን ነው ጫት የሚቅመው ትውልድ? ማን ነው ዳንኪራ፣ እርኩሰት፣ አመፃ፣ ዘፈን የሚያደርገው ትውልድ? ከእንደዚህ አይነት ትውልድ ጋር እንኳን ከልጆቻቸው ጋር ልጆቻችንን አናስተምርም እንኳን ብለን አላልንም እኛ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው አላማ ጀሮ ኮንሰርት ምን ማለት እኛ አሁን ለምረት ላይ ምን መጣ እኛ ወደ ሱማ ያገለግለው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናጥናቁ። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው አላማ ጀሮ ኮንሰርት ምን ማለት እኛ አሁን ለምረት አየ ምረታ ምን አለ? እኛ አልጨከንም አለ። ሌሎቹ ጨክነው በዓላማ እየኖሩ ነው አለ። ሌሎቹ ያለን እኛን ነው። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታ መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። በጫት ገራባ ተራ አታገኘውም ጴንጤን። በሴተኛ አዳሪነት ተራ አታገኘውም ጴንጤን። እንደ ህዝብ እንደ ማህበረሰብ ማለት ነው። ቄሱ መምህሩ፣ ሁለቱ መምህራን መምህር መስፍን መምህር ምረታብ እና ቄሱ የሚናገሩትን ስሙ። በራሳቸው አገልጋዮች ማለት ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ።
ከ18,000 በላይ ኦርቶዶክሳዊ በጥናት የተደገፈ ነው ማለት ነው። ማን ነው ታዲያ ለሀገር ጠንቅ? $18,000 ሰተኛ አዳሪ የምን እምነት ተከታይ ናቸው? የኦርቶዶክስ። ደብተራው ዲበኩሉ $18,000 አዲስ አበባ ከተማ ውስጥ ብቻ ማለት ነው። ሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ኦኬ። ስለዚህ መጠጥ ፋብሪካ እኮ ፋብሪካዎቹ ተካዮቹ የኦርቶዶክስን ምን እኮ ተስፋ አድርገው እኮ ነው የሚተክሉት። ለምን? የሚጠጣው ትውልድ እሱ እንደሆነ ስለሚታወቅ ማለት ነው። ራሱ ዲበኩሉ ሙሉ ጭምር ማለት ገልባጭ አይደል እንዴ? ገልባጮች እኮ ናቸው ብራዘርዬ። እሜቴ እነሱ ይግቦ ደማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ሆዱ የቃልቻ ዲቤ አክሎ የሚወጣው ቄሱ አይደል እንዴ ሲጠጣ የሚውለው? ስም ማጥፋት ነው በፍጹም። የነበርኩበት እኮ የህይወት ልምምድ ነበረ፣ የህይወት ስርዓት ነበር። እና ለምድሪቱ አደገኛ ትውልድ ማን ነው ታዲያ? 18,000 በአንድ ከተማ ውስጥ እንኳን ብቻ 18,000 ሴተኛ አዳሪ የታቀፈ ሃይማኖት ነው ወይስ የኔ ሃይማኖት ነው አደጋው? ሌሎቹ ጨክነው በዓላማ እየኖሩ እኛ ግን አልጨከንም አለ ምህረታ። እናንተ የጨከናችሁ ጠላ ለመጠጣት ነው። እናንተ ወጣቶቻችሁ የጨከኑት ጫት ለመቃም ነው። ወጣቶቻችሁ የጨከኑት ሴተኛ አዳሪ ለመሆን ነው። ይኸው እጅ ከፍንጅ ጴንጤዎስ የጨከነው ለኢየሱስ መኖር ነው። ጌታን በዚህ ኃላፊ ምድር ላይ በዚህ በሚያልፍ ዓለም ላይ ሆነን የማያልፈውን የዘላለሙን አምላክ ጌታ ኢየሱስ ክርስቶስን አስከብረን መኖር ነው። የምናነባው የምንጸልየው ጌታ በዚህ ህይወት አቅማችንን ጸጋ እያበዛልን ጌታን ከሚያስነቅፍ ህይወት እየራቅን መኖር ነው። አልጨከናችሁም እኮ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ ኦኬ። ይሄ ገና የቅርብ ዓመታት ይሁን የሩቅ ዓመታት አይደል ነው። አሁን በጥናት የተደገፈ ነገር ቢሆን ምናልባት 44,000 ደርሶ ሊሆን ይችላል። እሱ የጴንጤ ሃይማኖት 44,000 ደረሰ ይላል። ሴተኛ አዳሪ ግን ይኸው ወደ 44,000 ቁጥሩ ከፍ እያለ ነው። ደብተራው ዲበኩሉ የፕሮቴስታንት ሃይማኖት 44,000 ገባ 45,000 ገባ እያልክ ሎካል ቸርች ትጠራለህ። ፕሬስቢቴሪያን፣ ሜቶዲስት፣ አንግሊካን ተብሎ እንደሚባለው ምንድን ነው ሎካል ቸርቾችን ይጠራልሃል። 44,000 ብለህ ብትልም ሁላችን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን እንደሚያገኝ ማዕከላችን ኢየሱስ ነው። ኢየሱስ ጋር ስትመጣ ሁሉ ሰው ትጥቁን ይፈታል። ኢየሱስ ጋር ስትመጣ ሁሉም ጌታዬ ነው ብሎ የሚለው ሴንተሩ ኢየሱስ ነው። አንተ 44,000 ደርሳችኋል ብለህ ስትል አንዲት ቅድስት ንጽሕት ኩላዊት ብለህ የምትላት ቤተክርስቲያን አንድ ከተማ ውስጥ እንኳን 15,000 ሴተኛ አዳሪ ደርሶልሃል። የጫት ቃሚ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ጠጭ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ከራሱ ከዲበኩሉ ጀምሮ ማለት ነው። ጠጪነት ማለት ነው። አስማተኛ ከራሱ ከዲበኩሉ ጀምሮ ማለት ነው። ጥንቁልና፣ መተት፣ ድግምት፣ አስማት፣ አንደርብ፣ ጥላ ወጊ፣ መስተፋቀር ከራሱ ከዲበኩሉ ጀምሮ ስፍር ቁጥር የለውም። እራሳቸው ምን አሉ እኚህ ቄስ አንዴ ሲናገሩ እሱ ቪዲዮ ካላችሁ ላኩ። ከአስኮ ገብርኤል ቤተክርስቲያን ስንመጣ አሉ በመኪናችን ጭነን የኛው ልጆች የኛው ሰዎች የነበሩ እዚህ ጋር አውርዱን ብለው አወረዱ ናቸው።
ከዛ የወረዱበት ቦታ ላይ ታዋቂ ጠንቋይ ቤት ለመግባት እኙ ካህናቸው ሲናገሩ ሰማሁት። እሱ ቪዲዮ ያለው ሰው ካለ ፈልጎ በውስጥ ይላክልኝ። ካስኮ ገብርኤል ቤተክርስቲያን ወጥተው እኮ ካህኑ እኙ ካህናቸው የተናገሩት ከገብርኤል ቤተክርስቲያን አስቀድሶ ወጥቶ በቄሱ መኪና ተጭኖ ወዲያውኑ ጠንቋይ ቤት የሚገባ ህዝብ ማለት ነው። ፋክት ራሳቸው ናቸው የተናገሩት። ቪዲዮውን ብቻ ፈልጉልኝ። እኔ ሌላውን ብዙ ቪዲዮ ስላለ መፈለጉ ትንሽ ስለሚያደክመኝ ማለት እንጂ አለ ሴቭ አድርጌዋለሁ። ፋይልህ ይያዝልሃል ማለት ነው። ዶሴ ከገብርኤል ቤተክርስቲያን ወደ ጠንቋይ ቤት የሚሄድ ማን የተናገሩት? እኚህ ካህን ኦኬ። የሚያጨሰው ትውልድ የት ነው ያለው? ሲጋራ ጫሹ ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚቅመው ትውልድ ማን ነው? ቅጠል ሲበላ የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚጠጣው ትውልድ ማን ነው? ሲገለብጥ የሚያድረው የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አስማተኛና መተተኛ፣ ጠንቋይ፣ አስደጋሚ፣ ደጋሚ ማን ነው? አስደጋሚውም ደጋሚው ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አይመረው አይመርኩክ እያላችሁ ኮከብሽን ቆጥርልሻለሁ ገውዝ ነው ጀዲ መሬት ነው እያልክ ብለህ የምትል የእናቱ ሳሚ ዘሊና ፓንቷን ቆርጠህና ፓንቷ ላይ ከደገምኩልህ ነገሩ ሁሉ ያልቃል ብሎ የሚለው ማን ነው? ኦርቶዶክስ ወይስ ጴንጤ? ኦርቶዶክስ። የኦርቶዶክስ በግ ከነ ህይወቱ የሚቀብር መተተኛና አስማተኛ ጳጳስ ያለው የት ነው? ኦርቶዶክስ ወይስ ጴንጤ ጋር? ኦርቶዶክስ። ንገሩኝ ባይ ትላለች እኔ አያት ንገሩኝ ባይ ሁሉ ኦርቶዶክስ። እናንተ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅ ናቸው፣ ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላልንም። ይሄ ደብተራው ጥላቻን ለተከታዮቹ ሁሉ ጭምር በውስጥ ያስተምራል። መረጃ እዚህ ቤት ዝም ብሎ የሚወራ ቤት እንዳይመስልህ። ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድነው መሰለሽ ይኸውልሽ ልጆችሽ አንድ ጊዜ እስኪ ማስኪ ይኸውልሽ እኔ አሁን ልጆቼን እንዴት እንደማሳድግ ታውቂያለሽ? ጴንጤ ይሰሉ አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው የምልሽ። ገባሽ? በትምህርት ቤት እንኳን ጸልዬ እንትነሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። ጴንጤን ሲያዩ በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ኬኩ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ እንደማላናግር ታውቂያለሽ? እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሽም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናደራቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ጴንጤ ሰላም ራሱ ስትይዛው አንነጋገርም። ጴንጤ ሆኖ ማለት ነው በጣም ከባድ ናቸው። በጣም መርዝ ቤት እንዳይሄዱ ነው። ደግሞ ሪፖርት እኮ እያደረጉ ነው።
ብለዋል ጌስት ላይ ዝም ብለሽ እየኮለኮልሻቸው ነው ቤት ላይ የዲበ ኩሉ መንፈሳዊ ልጆች ማለት ነው። ዛሬማ ቀጥል አድርጊያቸዋለሁ። የት አባታችሁ ረሩዛ። እሺ የዲበ ኩሉ መንፈሳዊ ልጆች ናቸው። ቆይ ስሙ፣ በቃ ብዙ ቪዲዮ አለ ትሰማላችሁ። በኢየሱስ ስም ቀላል ነው የምጠላችሁ መሰላችሁ? የመጨረሻ ነው የምጠላችሁ። ነፍሰ ገዳይ እኮ ድንበር የለውም። ነፍሰ ገዳይ እኮ ናቸው። ምን ሆነህ ነው አንተ? ክፎች አሁንም ጠራት ነበረ ክላስ ስለሆነችብኝ ነው እንጂ እና ኬኩን በውስጥ አስቀምጥልሃለሁ። እሺ እሺ እናቴ መልካም ቀን። ቀጥሎ ከፊቴ ልታጠብ ነው ስራ ስለሆንክ ታዲያ ይሄ እነሱ ምንድነው መጥቆራ ምናምን የሚሉት ምንድን ነው? ቆይ መጥቆራችሁ ይላል። መጥቆራችሁ ምንድን ነው? ምን እንደሆነ ልንገርህ። አሁን በዚህ በቲክቶክ ላይ ስራቸው እየተገለጠ ነው አይደለ? እኔ ድሮ ማውቀውና ጴንጤ ቲክቶክ ላይ ያወቅኳቸው ጴንጤ አንድ አይደሉም። ይህ ነገር በጣም በቸርች ውስጥም ውዥንብር ፈጠረባቸው። ምንድን ነው ያላቸው አማራጭ? ኦርቶዶክስን መስደብ። ቀለሜ ተረት እያጻፈ ያመጣላቸዋል፣ እሱን ያነብላቸዋል፣ በሱ ይጽናናሉ። ያላቸው አማራጭ በዚህ ያጸናል ሰውን። መጥቆራ ምናምን ምን እያለ እኛ አይተንም ሰምተንም የማናውቀውን ታሪክ እያመጣ ይነግራቸዋል። እኛ እናምናቸውም፣ ዝም ብለው ይደክማሉ እንጂ እዛው። ምክንያቱም በመጽሐፍ ቅዱስማ አይችሉንም። ያላቸው አማራጭ ሌላ መጽሐፎች እያሳተሙ ቤተክርስቲያን ውስጥ እነ መሪ ጌታ ጠንቋይ የነበሩ ሰዎች እንደዚህ አይነት ነገሮች ይዘውላቸው ይመጣሉ። የጥንቆላን መጽሐፉን ምንም ይዘውላቸው ይመጣሉ። ቀለሜ ከፍቶ ያነበዋል። ልክ የኦርቶዶክስ ነው እያላቸው ማለት ነው። ይጋታሉ። ያህንን መተው ዛፋቸውን ይከፍታሉ። ክፍታፉላ አንቺ አሁን ከስር ጴንጤዎች ቦታ አንሰጣትም ሲሉ ምናምን የምትለው አንቺ በኢየሱስ ስም ፊቷ ምንድን ነው የሚመስለው? ቅንድቧን ተቀንድባለች፣ አይኗን ተቀልላለች። የኤልዛቤል መንፈስ አንቺ ላይ ያለ ቲና ነው ቱና የምትባለው ባይዞ የዲበ ኩሉ መንፈሳዊ ልጆቹ ናቸው። እንደዚህ ነው የሚያሳድጋቸው በውስጥ እንደዚህ ነው የሚገታቸው። ምንን? ጥላቻን፣ ዘረኝነትን፣ ክፋትን፣ አመፅን ማለት ነው። ባይዘው ጸዲ የምትኖሪው እንግሊዝ ሀገር ነው። እኔም የምኖርበት ህግና አንቺ የምትኖሪበት ህግ አገር አንድ አይነት ህግ ነው። እችን ቪዲዮሽን ቀጥታ ለእንግሊዝ ሀገር ላሉ እኔ በህግ እንሂድብሽ ብለን ብንል ምን ብለሽ እንደተናገርሻት ታውቂያለሽ? ላሰማ ቆይ። ቱርክ ፎቶ ያደረገችው ፕሮፋይል ምን አማራጭ አለ? ጴንጤ በኢየሱስም ጴንጤ ከመሆን እንደ ኤችስ በሆን ይሻለኛል። ሚካኤልን ብሞት እኔ ደግሞ ሞት ስልታለ የስጋ ሞት የነፍስ ሞት ብሞት እንዴ! እንደ ጴንጤ እኮ አስመሳይ የለም። አደራችሁ? ሰላም አደራችሁ? አሪች ሰላም ነሽ? እንዴት ነሽ? ሰላም አለን። እንዴት ነሽ? ቱርክ ፎቶ ያደረገችው ፕሮፋይሏ ቆይ ብዙ ቪዲዮዎች ነው ያሉት። ተጠምቄ የሚለቀኝ አይመስለኝም። ኬኩዬ ምን እንደሚያስፈልገኝ አላውቅም። እንዴት ሰው ከድንግል ማርያም ጠላት ጋር ህብረት ይሆናል? ወይኔ! እኔንማ ያዩ ጩፋ የናይጄሪያ መንፈስ ከተውብኝ ነበር እኮ። አንቺ እኮ የሆነ ጊዜ እኮ የቡርኪና ፋሶ መንፈስ ልከውብሽ ነበር። ወድጄማ አይደለም ታውሬ ነበር እንጂ ወደሽ አይደለም እኮ የዛን ጊዜ ለቀቀኝ። ግን ጮሆን የለቀቀኝ የቀለሜ መንፈስ ነው አለ እኮ። ተናገረ እኮ ቃለባት ጸዲ ሲል ነበረ። ማን ነው ያ ነበረ ስሙ? ቀለም ወርቅ አይተንፍሱ ጸዲ ይቅርታ መጠየቅ አለባት። መላ ፕሮቴስታንትን ሰርባለች ምናምን። ለምን ታዲያ በህግ አይጠይቅሽም እንዴ?
እንደሱ ደግሞ የሚሳደባለ እንደ ሌባ አጭበርባሪ እንደሱ ቤተክርስቲያንን ጠዋት ተነስቶ አይደል የሚሳደበው ገና ፊቱን እንኳን ሳይታጠብ። በጣም እኮ ነው ክብር ስትሰጣቸው እኮ አንተ ሲጀመር ለሰይጣን ክብር እኮ አይሰጥም ታውቃለህ አይደል? ተጠምቄ ኦኬ ጥያቄው እሱ አይደለም። ስለ ድንግል ማርያም ነው የጠየቅን። ሲጀመር ይኸውልሽ ድንግል ምናምን አትበይ። ለመሰለሽ ሰው የወለደን ሰው ድንግል ብላችሁ መጥራት አገቢ አይደለም። እና እግዚአብሔርን ነው የማመሰግነው። ከመጽሐፍ ቆረቆንዳ ጨርጫሳ ሽማግሌ ማተባ የወለደ ሰው ይላል እንዴ? ድንግል ብለሽ መጥራት የለብሽም። በዚህ ሰውዬ ልክ ሆነን ያው ጴንጤ ምን እንደሚሉ ስሙ። እንግዲህ አባት አለው እኮ እያሉ ነው ክርስቶስ ታውቃለህ አይደል? የሚያሳዝነው ቤት የሰራባቸው ሰዎች እኮ ናቸው። ፌዝ ማርያምን በቃ ድንቁርና ቤት የሚያሳዝነው እኮ ግን ማስረጃ ለምሳሌ የወለደች ሲሉ እንደ ማስረጃ የሚያቀርቡት እኮ ወንድሞቹ የሚለው ነው። ልጆቹ የሚለው እስኪ ለምን አይሰጡንም? እስኪ ልጆቹ ኧረ እነሱ ክርስቶስም አባት አለው ሳይሉ ይቀራሉ ብለህ ነው? ዮሴፍን እኮ አባት እያደረጉ ያንስ እንኳን እስክትወልድ ድንግል ነበረች አላለም? ገባ ነው። አሁን እኮ ተብሎ የተጠቀሰ አለ ወይ ደግሞ ልጆቿ ተብሎ የተጠቀሰ አለ ወይ? ጥያቄው እሱ አይደለም። አረ ቅዱስ ሚካኤል ነፃ አውጣችሁ ማርያምን። እኔ ይሄ ሁሉ ቦታ ላይ መጥቆሪያ ምናምን ሲሉ ግርም ነው የሚለኝ። ዋርዝ መጥቆሪያ? ቆይ መጥቆሪያ ምንድን ነው? ፀጉር ነው የሚያጠቁረው? ይህንን ሽበቴ ምናምን ያጠቁርልኛል? መጥቆራ ትላላችሁ። እኔ አንድ ኦርቶዶክስ መጥቆሪያ ሲል ሰምቼው አላቅም። እናንተ ግን ሁል ጊዜ መጥቆራ ነህ። በኢየሱስ ምንድን ነው መጥቆራ? ንገረኝ እስኪ። እኔና ግቢና ምረት አስገባት እስኪ ምረትን። ቦርናጌን ገብቷል። አይ ቦርናጌን ዝም ብሎ ነው፣ ምንም እውቀት የለውም። ቴዎሱም ምረትን አስገባት። እኔ ከሱ ጋር እናገረው ምንም አያውቅም። ነጭ ነው። ነይ ግቢ እስቲ ምረት። አዎ ከአንቺ ጋር እንነጋገር እስቲ። እማዬ ልብስ ስጪኝ፣ ሸሚዝ ስጪኝ። ዩ ጋይስ እኔ ምንድነው እሱ መጥቆራ? እስኪ ንገረኝ። ማነሽ እንዴ? ታቦት አለው እኮ መጥቆራ ላይ እንዴ? ስዕል ራሱ እኮ አለ ፎቶ። ምንድነው እሱ? መጥቆራ ማለት እንትን ነው። ምን ልንገርሽ? ንገረኝ እስኪ ምንድነው መጥቆራ? አንድ ሴት ማለት ነው፣ የሆነ መንፈስ የሆነ አጋንንት ማለት ነው። ሴቷ አያትና ወደዳትና ተገናኛትና አረገዘች። ማናማ መንፈስ ነው፣ አጋንንት ነው። አታውቅም? ኦኬ ጓደኛሽ ነው? ከአንቺ ጋር መጥቶ የሚተኛ ነው ማታ? ኧረ አይደለም። መጥቆራ እኮ እናንተ ናችሁ የምታከብሩት። ታቦት አለው። አታውቅም? እኔማ አንቺ ጋር መጥቶ የሚተኛው ታቦት ስዕል። ለምን ስዕል? የሆነ ስዕል እኮ አለ። ጥቁር ሰውዬ ነበረ ወደ ነጭ ተቀየረ። አስወጣት። ምንድን ነው ያልሽው እናቴ? አላሜ እኮ ነው። በእናትህ እኮ ተረት ሲያወራላቸው የሚውለው እኮ። አይ ከእሷ ጋር አብሮ የሚተኛው ምንድን ነው? ከአንቺ ጋር ነው የሚተኛው አብሮ? አይ ቆይ እስኪ ልስማት እኮ ብዬ ነው። እስኪ እንትኑ ምንድን ነው እሱ? ይሄ የጭንቅላታቸውን የአንደርስታንዲንጋቸውን ጥግ ሰው ማየት አለበት። ታውቂያለሽ? ምንድን ነው ከአንቺ ጋር የሚተኛ ነው መጥቶ ማታ መጥቆራት ያለሽ የሆነ ያስለመድሽው ነገር አለ? ቦርናጌ እሺ ወይት አንዴ ጠብቁኝ። እየፉ አድርጋል ማስተማር ግዴታ በኋላ እንደዛ በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ
እኮ አካል እዛ ያለ ሰው ነው መሆን ያለበት። ባይዘ አደገኛ የሆነ ክሪሚናል ነው የተናገረችው። የምትኖረው እንግሊዝ ሀገር ነው፣ ጸዳለ ማለት ነው። እና ምን አለች? ልጆቼን ከልጆቻቸው ጋር አላስተምርም አለች። ኦኬ፣ እቺን ቃል ትራንስሌት ቢደረግልሽ ቀጥታ ወይ ልጆችሽን ይቀበሉሽና ኦኬ፣ ሲንግል ማዘር ሆነሽ በሳምንት አንድ ቀን ልጆችሽን እንድታይ ሆነሽ ይቀበሉሻል፣ ከራሩልሽ ማለት ነው። ካልሆነስ በሀገሪቱ ሕግ የምትዳኝበት ትዳኝ ነበረ። የሰውነትሽ ስብሽ ሲጨምር መተንፈስ እያቃተሽ የተናገርሽውን ጥላቻ ከዲህ በኩሉ እንደተማርሽ እዛ ፍርድ ቤት ቀርበሽ ትሰጭ ነበር። ግን ይዘናል። አሁን ይህን ማሳያችሁ ዲህ በኩሉ ነው እንደዚህ የሚያስተምራቸው። ዲህ በኩሉ ነው እንደዚህ የሚያስተምራቸው። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያው የዲህ በኩሉ ፍሬ አያችሁት አይደል? መተተኛው ዲህ በኩሉ ልጆቼ ብሎ የሚላቸው ለልጆቼ መሰናክል ብሎ እንዳይላቸው መንፈሳዊ ልጆቹ ናቸው። ጸዳለም ኬኩም የተባለው ማለት ነው። የጥቁሮች የነጮች ልጆች አለች። የማይነካ በተን የነካችው የማይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ የንጉሱን እምነት መጽሐፍ ቅዱስ ምን እንደምንል ታውቂያለሽ። እንግሊዝ በምትገዛቸው አገሮች ላይ ያለን ሰዎች ስለሆንም ማለት ነው። ዜግነት ወስደሻል፣ እንግሊዝ ሀገር ሰጥተውሻል። ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ዲህ በኩሉ ነው እንደዚህ አስተማራቸው። እዩ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። መጨረሻ ላይ አይሰሟቸውም። ይዙረድ ድንግል ማርያምን ከልጅነት እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲህ በኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ፣ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለጭራው ሰውዬ አሁን ቀሚስ ለብሶ ማለት ነው። ጭራው ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛንን ያወጣ ነው። አዎ፣ ግን እኛ እኮ ከተማምተን አይደል ቤተክርስቲያኒቱን ስንፈትሽ ያገኘነው ነው። የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጽዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጸዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች። የት አለ ኤርሚያስ? ይኸው ወንድም አለ
አንዴ ጠብቁኝ። ኦኬ አንደኞቹ ካህናት እነኙት ያው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንፃውን የሰራው እሱ ባለቤቱ የፀዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። እግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጸዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጸዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና የመጀመሪያ ግብር አፈጣጠራቸው እንደ ሰው አይደለም። ታዲያ ምን ነበሩ? ጭራቅ ሰይጣን ማለት ነው፣ ጋኔን። ኦኬ። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት ሲጠመቁ ነው 160 ነው 140 ክንድ የነበረው ቁመቱ ሽሪንክ አድርጎ ወደ ስንት ክንድ ደረሰ በሰው ቁመና ሆኖ ብሎ የሚለው የመጀመሪያው ግብር አፈጣጠራቸው ምንድነው? ሰው አይደሉ። ታዲያ ምንድነው? ሰይጣን ነበር። ማን የተናገረው? የቤተ ክርስቲያኒቱ አገልጋዮች። የቤተክርስቲያኒቱ አገልጋዮች የት አለ ክብረ በዓሉ ያለበት ቪዲዮ? ይኸው ስርዓት እያሉ በፊት ሰሩት የነበረውን ትሩፋት ይኸው ገድሉ ሲነበብ ስሙ። በኤርሚያስ ሳይሆን በቄሶቹ ሲነበብ ስሙ። ክብረ በዓሉ በተደረገ የማይቻላቸው ተሸክሞ መጣ። አባታችን ጸዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። አዎ የአየር ላይ ጋኔን ዲያብሎስን አጠምቁ ብላ ምትል ቤተክርስቲያን ነች። መጽሐፍቶቿን የሚናገሩት ቪዲዮ፣ ጽሁፍ፣ መጽሐፍቶች፣ መረጃ ይዘን ማለት ነው። እኛ ጋር ስም ማጥፋት አለ የለም። ጥላቻ ነው በፍጹም። የምን ጥላቻ? የምን ጥላቻ? ሚስጥራችንን አወጣችሁብን ነው። ከተናደርክ ኤርሚያስ ሚስጥራችንን አወጣ ነው። ምንድን ነው አባዬ? አንዴ ቆይ ወገኖች፣ እሺ
ኦኬ። ስለዚህ የመጥቆራን ነገር ማን ያወጣው? ይኸው ታቦቱ። ይኸው ታቦቱ። ይሄ ታቦት ምንድን ነው? የፄዋለ ጽድቅ ታቦት ነው ተብሎ የሚባለው። ፄዋለ ጽድቅ የሚባለው ማን ነው? የአየሩ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን ማሳያችሁ የዚህ ታቦት ነው አዛጋ ያለው። አዎ ማን ነው ኦርቶዶክሳዊ ገብቶ ይሄን ሊያስተባብል የሚችል? ወፍ ማን ነው? ውሸታም አንተ ውሸታም ኤርሚያስ ውሸትህን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸውን ተሸክሞ መጣ። አባታችን ፄዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። የሰይጣኑ ልጅ ሲጠመቅ ከለሩ እንደ ቁራ ጥቁር ነበረ። ያው የአየሩ ላይ ጋር ቀንዱ ይታያችኋል። እንጨቱ የተሸከመው ጋር ባይዘው ይሄንን እንጨት ከሰላሌ ሀገር ነው ተሸክሞ ወደዛ ወደ ሰሜን ሸዋ ወደ ደነባ ወረዳ ይዞት የወሰደው። ለ300 ሰዎች መሸከም የማይችሉትን እንጨት ነው የሰይጣኑ ልጅ ይሄ መጥቆራ የሚባለው ባለጭራው ባለቀንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያችኋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ? እየጠቀሰ ነው ወይስ ምንድን ነው? አሁን ይህንን እንዲህ አይነት አውሬ ባለማመኔ እኛ መናፍቅ እንባላለን? ያው በዓሉ ሲከብር እንደዚህ ያከበሩ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ፄዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። 3 ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የፄዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንኪዩ ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣልህ ማለት ነው። ይኸው ሰይጣኑ የተጠመቀበት ወንዝ። ስለዚህ በዚህ ዋናው አሁን አቡነ ፄዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳር
አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ተበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ባይዘዌ ሰይጣኑ የተጠመቀበትና ኦርቶዶክሳዊ ክርስቲያን የሆነበት ወንዝ ነው። ይሄ ወንዝ ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል፣ ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ነው ያልክ ጥላቻን የሚናገሩ ሰዎች ጴንጤን ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም ይህን ትምህርት ያስተማራቸው እንዲህ በኩሉ ነው። ኦኬ፣ የእሱ መንፈሳዊ ልጆቹ ናቸው። የኔ ልጆች አይደለም ብሎ ሊል አይችልም። እሷ የምትኖረው እንግሊዝ፣ እሱ የሚኖረው ኢትዮጵያ ቢሆንም ኦኬ፣ በኢትዮጵያ ሕግ መሰረት ይጠየቅ ተብሎ ከተባለ በዚህ ያህል ልክ ጥላቻ የተናገረ ሰው እንደሱ ማንም የለም። ልጆቼ ጴንጤን ሲያዩ እንዲቀፋቸው አድርጌ ነው የማሳድገው ብሏል። ሲጀምር ደግሞ የሕግ ሰው ነኝ ብሎም ሲያወራ ሰምቼዋለሁ። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18,000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አይደለኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ነው ያልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቀደም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ ጥላቻ እየሰበካችሁ በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሉ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ የምትናገሩት በሙሉ ክሪሚናል
ወንጀል እኮ ነው ወንጀል። ይሄ ሰውዬ ባለፈውም ትናንትም እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ህዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህ ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ህዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። በቃ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውም ፀጉርህን እንዳልክ ሄደህ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው። ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ሲገዝተህ ሳወርዳታለህ ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይ መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ነው ያልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው። በጨዋይነት ብለህ ካልክ ከተማ የሰውን ጆሮ ሊበጥስ በሚችል ማይክራፎን ስጮህብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርም አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ የወለደች አተኛ። በማይክራፎን ስጮህ አይደል የምታድሩት? እናንተ እንኳን ጮኻይ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጨዋሂ ነው ጨዋታም ትውልድ እንዳይበዛ ምናምን ነገር ብለሃል። በእርግጥ አንድ ጠንቋይ ስላለ ምንም የሚያመጣው ነገር የለም። ይሄ ጠንቋይ ነው። እውነቴን ብዬ የምላችሁ ጠንቋይ ማለት ነው። አይመረው አይመርኩክ እያለ ሲደግም የሚያድር መተተኛ ነው። እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይህንን ብለው አሉ፣ ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው? አደገኛው ትውልድ ማን ነው?
ልጆቻችን የሚበክለው ትውልድ ማን ነው? ይሄ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። እና ታዲያ ምንድን ነው ዘፋኙ ማን ነው? በራሳቸው በኦርቶዶክሳውያን። መጠጥ ጠጪው ማን ነው? ኦርቶዶክሳውያኑ። ሴተኛ አዳሪው ከ22,000 18,000 ኦርቶዶክሳዊ ነው ብለው ያሉት የራሳቸው የካህናቱ ናቸው። እንደው እንበል እንኳን ብለን ካል እኛ ነን ከዚህ ትውልድ ራሳችንን ልጆቻችንን መጠበቅ አለብን ብለን ካለን ከጴንጤ ምን ትጠብቃለህ ልጅህን? ከምን እስኪ ምን ጫት ገራባ ተራ አታገኘን፣ መጠጥ ተራ አታገኘን፣ ሴተኛ አዳሪነት ተራ አታገኘንም። እግዚአብሔርን የማይፈሩ ያመኑትን አምላካቸውን እግዚአብሔርን የማያውቁ አንዳንድ ሰዎች ካልሆኑ በስተቀር ያው አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አንጨክንም፣ ሌሎቹ ጨክነው አላማ ጀሩ ኮንሰርት ምን ገባ እኛ አሁን ለምረት ላይ ምን መጣ እኛ ወንደሱ ማይጉረት ብቻው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናቅናቁን ተናቅናቁን አለ። የተናቃችሁ እኛ አልናቃናችሁም። ሲጀምር ግን ተንቃችሁ እንኳን የተናቃችሁት በምታረጉት ነገር ነው። በምታረጉት ነገር ከጴንጤ ጋር ግብ ግብ ይቅርባችሁ። እሺ ኦኬ። ደብተራው ዲበኩሉ 18,000 ሴተኛ አዳሪ ያለበት ብለው ያሉት ካህኑ ናቸው። ይኸው ከእናንተ ትውልድ ነው እንደውም ጴንጤ መጠበቅ ያለበት። ልጆቻችንን መጠበቅ ካለብን 18,000 ህዝብ ሴተኛ አዳሪ ከሆነበት ህዝብ ነው መጠበቅ ያለብን። ልጆቻችን እንደነሱ ሴተኛ አዳሪዎች እንዳይሆኑ ማለት ነው።